ይሄንን ቪዲዮ እንዲያዩ የምፈልጋቸው ሰዎች ምልክቶቹን እነግራችሁና ይሄ ምልክት ህይወታችሁ ውስጥ ያለ ያስተዋላችሁት ከሆነ ቁጭ በሉና አዳምጡኝ። አሁን የምነግራችሁ ምልክቶች እናንተ ህይወት ውስጥ ከሌለ ግን እለፉት፣ አይመለከታችሁም፣ አትጨናነቁ ማለት ነው። አብራችኋቸው ያላችሁት ሰዎች የፍቅረኛ፣ ቤተሰብ፣ ጓደኛ፣ የቅርብ የምትሏቸው ሰዎች አንድ ጥፋት ባጠፋ እኮ አያልፈኝም፣ አንድ ጥፋት ብቻ ነው እኮ የሚጠበቅብኝ፣ ከዛ በኋላ ጓደኝነታችን፣ ፍቅራችን፣ ቤተሰብነታችን ያበቃለታል ብላችሁ የምታስቡ ሰዎች ከሆናችሁ አንድ ሚስቴክ ብቻ እንዳለ ግንኙነታችሁን የሚነዳው መስሎ የሚሰማችሁ ከሆነ ትበሉ። በነዛ ቤተሰብ፣ ጓደኛ፣ ፍቅረኛ፣ ባል፣ ሚስት፣ ልጆችም ሊሆን ይችላሉ በምትሏቸው ሰዎች አካባቢ ስትሆኑ በጣም ልክ እንቁላል ላይ እንደመሄድ ያህል ኤክሼል ዎኪንግ የሚባል አለ። እንዳይሰበር ተጠንቀቃችሁ፣ አነጋገራችሁን ተጠንቀቃችሁ፣ የምታርጎታችሁ እንዳይሰማ ንግግራችሁን አስተካክላችሁ ምናምን የምትወሉ ከሆነ እናንተም ቁጭ በሉ። ከምጨቃጨቅ እያላችሁ ብዙ ነገራችሁን የምትተውላቸው ከሆነ ላለመጨቃጨቅ ብቻ እናንተ ከምትሰጡት ፍቅር የምትቀበሉት ያነሰ ከሆነ ምንም ሳትቀበሉ ዝም ብሎ መስጠት እና አይ ግን ለምንድን ነው እንደዚህ የማያደርጉልኝ ግን ደግሞ አልጨቃጨቅም በቂ ነው የኔ ፍቅር ይበቃል ለሁለት የሚባል ማባባል መጥቷል። እንደዛ የምትሉ ከሆነ ቁጭ በሉ። በባህሪያችሁ ፍቅርን ከመቀበል ይልቅ መስጠት ይበልጣል ብላችሁ የምታስቡ ፍቅር የሚሰጥ ነገር ነው እንጂ መቀበል ቢሆንም ባይሆንም ብላችሁ መስጠት ላይ ብቻ ትኩረት አድርጋችሁ ፍቅር የሚሰጥ ነው ብላችሁ የምታምኑ ከሆነ እናንተም ቁጭ በሉ። ለራሳችሁ የሆነ ነገር ስታዳሉ አሁን ለብቻችሁን ተዝናንታችሁ መጣችሁ እንበል። ጸጸት የሚጸጽታችሁ ከሆነ ለራሳችሁ የምታደርጉት ነገር ለነሱ ያላካፈላችሁት ነገር ካለ በጣም የሚጸጽታችሁ ከሆነ እናንተም ቁጭ በሉ። ሌላው እነዚህ ሰዎች እናንተ ሁሌ እሺ የምትሏቸው ስለሆነ ኖ የሚለውን ቃል የማያውቁ ከሆነና ድንገት ኖ በቃ ይሄ አይሆንም እምቢ ምናምን ስትሉ የሚያኮርፉ ከሆነ እንደዚህ አካባቢያቸው ያሉ ሰዎች ወላጆች፣ ቤተሰቦች፣ ጓደኞች፣ ዘመዶች፣ አዝማዶች የሚያኮርፋችሁ ከሆነ እንዴ እናንተ ስላልፈለጋችሁ ብቻ just because you said no ይጠረቀማችኋል። እሺ ጋርጓችሁ ሌላ ታሪክና ይሄ ሰው አይወደኝም ነበር እንዴ ምናምን እስከምትሉ ድረስ የሚያኮርፋችሁ ከሆነ እናንተም ቁጭ በሉ። የመጨረሻው ለነዚህ ሰዎች ብታደርጉ ማድረጉ ከሆነ የሆነ ነገር በቃ ሰጣችሁ ነፍሳችሁን እንኳን አውጥታችሁ የምትሰጡት ሰው አለ አይደለ? እንደዛ አይነት በቃ ውለታ አለብኝ ባረግለት አልጠግበም የምትሉት ሰው ካለ ምንም እኮ ያደርግላችሁ ውለታ የለም። ቆም ብላችሁ ብታስቡ ይሄ የተለየ ነገር የለም። ግን አርጋችሁ ማጨርሱት ውለታ ያለ አይነት የሚሰማችሁ የሚከብዳችሁ ከሆነ ስለዛ ሰው ስታስቡ እናንተም ቁጭ ትላላችሁ። ሌሎቻችሁ ስክሮል አድርጉ፣ አይመለከታችሁም። አብረውን ያሉ ሰዎች ፍቅር ስንታዘዛቸው ብቻ የሚሰጠን ከሆነ ልክኛ ባውንደሪያችንን ስናበጅ የኔ ፍላጎት ይሄ ነው፣ ከዚህ ውጭ ያለው አልፈልገውም፣ ይሄንን ነው አልፈልግም፣ አላደርገውም፣ እኔ ድምጽ ይሄ ነው፣ የኔ ሐሳብ ይሄ ነው ብላችሁ የራሳችሁን ማንነት ይዛችሁ የሚሰማችሁን ነገር ታንጸባርቁ። ፍቅራቸው ብን ብሎ የሚጠፋ ከሆነ የሚያኮርፋችሁ ከሆነ በአንድ ጊዜ ሌላ ሰው የሚሆኑባችሁ ከሆነ እነዚህ አይነት ሰዎች አይወዷችሁም። ምን አይነት ፍቅር ውስጥ የነበራችሁት? ኮንዲሽናል ላቭ የሚባል ነገር አለ። ኮንዲሽናል ሴንቴንስ በእንግሊሽ ላይ ታውቁታላችሁ አይደለ? ኢፍ then ኢፍ ይሄ ከሆነ ይሄ ይሆናል፣ ይሄ ካልሆነ ግን ይሄ አይሆንም እንደማለት ነው። እና ኮንዲሽን ያስቀምጡላችኋል። የሆነ ነገር ካላደረጋችሁላቸው እነሱ የሚፈልጉትን ነገር ካልታዘዛችሁ ፍቅራቸው ይከለክሏችኋል፣ ፍቅራችሁን ይዘጓችኋል፣ እነሱ አብሮነታቸውን ይነፍጓቸዋል። እና አብሯቸው ያሉት እስከታዘዛችኋቸው ድረስ ነው። ፍቅር ውስጥ አይደለም ያላችሁት። ኦቢዲየንስ የሚባል ነገር አለ። ኦቢዲየንስ ልክ እንደ እንስሳትን ስታሰለጥኑ ኩኪ የሚሰጣቸው የሆነ ነገር ሲታዘዙ ነው አይደለ? ካልታዘዙ ደግሞ ኩኪውን እየከለከሉ ልክ ሲታዘዙ እንደፈለጉ ውሻውን ስታሰለጥኑ እንደዛ ነው አይደለ? ትሪት ይሰጣቸዋል። የሚፈልጉትን ነገር ቁጭ በል ስትሉ ቁጭ ይላል እና ስትሉት ይመጣል። ብድግ በል እንሂድ ምናምን እየተሰጠ ነው። እና እንደዚህ እያደረጉ ያሰለጥኑናል። ኦቢዲየንስ ውስጥ ነው ያለን ነው፣ ታዛዦች ነን እንጂ የሚገባንን ጤናማ የመስጠትና የመቀበል እውነት ፍቅር አንኮንዲሽናል የሆነ እናንተ ብቻ ስለሆናችሁ ብቻ ስለማንነታችሁ ብቻ አይደለም እነዛ ሰዎች የሚወዷችሁ። ያ ከእናንተ የሚያገኙት ነገር ከሌለ ብን ብለው የሚጠፉ ከሆነ ኮንዲሽናል ላቭ እና ማኒፑሌሽን ብላክሜል እያደረጓችሁ ነው። ብላክሜል ሲያደርጉ ሰዎች ምንድን ነው የሚያደርጉት? የሆነ ነገር ይዙባችሁና ይሄንን ስታመጪ ይሰጥሻል ይባላል። ልክ እንደዛ ነው ፍቅሩም። ይሄንን ስታደርጊ ይሰጥሻል እየተባለ እንደዛ አይነት ኮንዲሽናል ላቭ ውስጥ ነው ወይ ያላችሁት? ቆም በሉና እስቲ ራሳችሁን ጠይቁ።
እንደዚህ አይነት ስልጠናዎች ደግሞ ዝም ብለው በአንድ ቀን የሚመጡ እየነገሯቸው አይደለም ያሰለጥኗችሁ። ሲያሰለጥኗችሁ ምንድነው የሚሉት? መጀመሪያ ላይ ለምሳሌ የሆነ ነገር ለራሳችሁ ስታደርጉ ምን ይሏችኋል? የመጣሽበትን ግን አትርሺ። እኔ እንደዚህ ዋጋ ከፍዬ ነው። ወላጆች አሁን እንደዛ ነው ኮንዲሽናል ላቭ ውስጥ ልጆችን ሲያሳድጉ ወላጆች የሚያደርጉት። እኔ እንደዚህ ዋጋ ከፍዬ አንተን ብዬ ምናምን አስተምረክ አሁን ላትታዘዘኝ ነው? ወይም የራሳችሁን ኦፒኒየን ልጆች የራሳቸውን ፍላጎት ሲያንጸባርቁ እኔ እንደዚህ አድርጌልህ ጊልት ትሪፕ ያደርጓቸዋል። በጸጸት ያደናቅፏቸዋል እንደማለት ነው በአማርኛ። ስለዚህ እንደዚህ ባደረጉን ቁጥር የራሳችንን ነገር እየታውን ኖ ማለት እየፈለግን ኦኬ እያልን በግድ እነሱ በሚያሰምሩልን መስመር ጀስት ስላሳደጉን ብቻ ጀስት የሆነ ነገር ዋጋ ስለከፈሉልን ትዳር ውስጥም ቢሆን እኔ እንደዚህ አድርጌልሽ እንደዚህ አድርጌልህ የሚባባለው ነገር ማኒፑሌሽን ነው። ምን ያገናኘዋል? የሆነ አመት የሆነ ነገር ያደረገላችሁ ሰው ያንን እያመጣ ሁልጊዜ የራሳችሁ ድምፅ እንዳይኖራችሁ ፍላጎታችሁ እንዳታንጸባርቁ በራሳችሁ እንዳቆሙ የሚያደርጋችሁ ከሆነ ማኒፑሌሽን ውስጥ ነው ያለ ነው። ጊልት ትሪፕ ያደርጉናል ወይ አካባቢያችን ያሉ ሰዎች በጸጸት ያጠምዱናል። በጸጸት ጠምዝዘው ወደ ራሳቸው ያመጡናል። የሆነ ቀን ብድግ ብላችሁ የራሳችሁን ሀሳብ ኦፒኒየናችሁን እንደዚህ አይደለም። ለምሳሌ እነሱን መታዘዝ ላይሆን ይችላል። ለምሳሌ ፖለቲካ አስተሳሰብ ሊኖራችሁ ይችላል ከነሱ የተለየ ማለት ነው። እና እነሱን ላለማስከፋት ምንም ሳትሉ ቆይታችሁ ልክ የሆነ ቀን ነው እንደዚህ አይደለም፣ ትክክል አይደለም፣ እኔ አልቀበልም፣ ይሄን አንተ ያልከውን አሁን አንቺ ያልሽውን አልቀበልም፣ ትክክል አይደለም ስትሉ ዋት የኔ ልጅ ሆነሽ የኔ ሚስት ሆነሽ የኔ ባል ሆነክ የሚሉት ነገር አለ። በጣም ዲስአፖይንት አድርጋሽኛል፣ በጣም ያዘንኩብሽ ምናምን ይሉናል። ምን ማለት ነው? ይሄ ቀስ እያሉ የሚጠመዝዙበት የሚያሰለጥኑበት መንገድ ነው። ቀስ በቀስ ነው ይሄ ኮንዲሽናል ላቭ ውስጥ የሚያስገቡን። ሰታችሁ የማትጠግቡበት ዑደት ውስጥ የምትገቡት እንደዚህ ቀስ እየተባለ ስትሰለጥኑ በትንሿ ነው። መጨረሻ ላይ ያቺ ነፍሷን እንኳን አውጥታ እስከ መስጠት ድረስ ሁሉን ነገሯን ሲላት እሺ የምትለዋ ሴት የምትፈጠረው ቀስ በቀስ እንደዚህ እየተባለ ነው። በጣም አዝኜብሻለሁ፣ በጣም ዲስአፖይንት አድርገሽኛል፣ እኔ ካንቺ ይሄን አልጠብቅም። ምን ስላደረገች? ሀሳቧን ስለገለጸች። እኔ ላንቺ እንደዚህ አይደለም እንደዚህ አልነበርኩኝም ይላሉ። ይሄ ሌላ ቴክኒካቸው ነው። ሌላው በቤተሰብ መሀል ሊሆን ይችላል። ብድግ ብሎ አንድ የቤተሰብ አካል ለራሱ የሆነ ነገር ቢገዛ የሆነ ነገር ቢያደርግ ዋው አንተ ተቀየርክ፣ በጣም አብረን እንደዛ ቆሎ ቆርጥመን እንትን እንዳላልን ይባላል። ሰልፊሽ በጣም ተቀየርክ ምናምን ይባላል ማለት ነው። ሰው ለራሱ ሲያደርግ ጸጸት እንዲሰማው የሚያደርጓችሁ ከሆነ እንደዚህ አይነት ጓደኞች ኮንዲሽን እያስቀመጡላችሁ ነው። ምን ማለት ነው? ለራሳችሁ የፈለጋችሁትን ነገር ማድረግ የማትችሉ ራሳችሁን ትሪት የማታደርጉበትን የማታዝናኑበት ራሳችሁን ስፖይል የማታደርጉበት ሪሌሽንሺፕ፣ ቅድም እንዳልኳችሁ የተለያዩ ሪሌሽንሺፕ ኖርማል ጓደኝነት ሊሆን ይችላል። የሚከፋቸው ከሆነ ለራሳችሁ የሆነ ነገር ስታደርጉ ኮንዲሽናል ላቭ ውስጥ ነው ኮንዲሽን እያደረጓችሁ ነው። ከዛ ነገ የሆነ ነገር ከገዛው ለሷም የሆነ ነገር ላድርግ ብላችሁ ይሄ የሚጨናነቀው ማንነት የሚፈጠረው እንደዚህ ነው። ቀስ በቀስ ኮመንት አንቺማ በቃ ይሄንን ካረግሽ በኋላ ተቀየርሽ እኮ አንቺማ ይሄንን ገዛሽ በቃ አሁንማ በቃ መች ዞረሽ ታይኗለሽ ምናምን ይሏቸዋል። አብሮ አደግ ሊሆኑ ይችላሉ፣ ቤተሰቦች ሊሆኑ ይችላሉ። ኮንዲሽናል ላቭ ትሬን ሲያደርጓችሁ እንደዚህ ነው። በቤተሰብ በትዳር መሀል የሆነ ነገር አስከፍቷችሁ ኖ ይሄ ነገር በጣም ነው ያስከፋኝ፣ እንነጋገር፣ እኔ እንደዛ አይደለም የምፈልገው፣ እንደዚህ እንዲሆን አልፈልግም፣ ያደረጋችሁት ነገር ከፍቶኛል ብላችሁ ሀሳባችሁን ለመግለጽ ቀና ስትጀምሩ ምንድነው አንቺ በጣም ሴንሲቲቭ ነሽ በጣም ምንድነው እንደዚህ የሚያጨቃጭቅሽ፣ ምንድነው እንደዚህ በትንሽ ነገር የሚከፋሽ ምናምን ብለው ያዳፍኑባችኋል። ስለዚህ የእናንተ ሀሳብ እየተደፈነ የእነሱን እሺ የሚለው ማንነታችሁን እንደዚህ ነው የምታገኙት። ምን ሆኜ ነው ግን እንዴ እሱ ያለችኝን ሁሉ ለመቃወም እኮ የምትፈሩ ከሆነ ማለት ነው ከሷ አጌንስት ሆኖ ለመቆም የምትፈሩ ከሆነ እያሰለጠነቻችሁ ነበር። ተቀየርሽ፣ እኔን ላንቺ እንደዚህ እያሉ ኮሜንቶች እየሰጡ ከች እያደረጓችሁ መስመር ውስጥ ያስገቧችኋል። ደሴም አይደለሽም፣ ተቀየርሽ፣ ድሮም እናቀሽ አይደለሽም ምናምን ብለው ይዘጓችኋል። አንዳንድ ሰዎች ደግሞ ተቀየርሻል ብለው ገና ለገና ሀሳባችሁን ስላንጸባረቃችሁ። ግን ለምንድን ነው እነዚህ ሰዎች እንደዚህ የሚያደርጉበት ምክንያት ምንድን ነው ብላችሁ ስትጠይቁ አንደኛ ቻሌንጅ መደረግ አይፈልጉም።
ጥያቄ የሚጠይቃቸው ከነሱ አጌንስት የሚሆን እምቢ የሚላቸው ምናምን አይፈልጉም። ሁሉን ነገር እሺ ነይ ሲሉሽ ወዴት፣ ሂድ ሲሉሽ ወዴት፣ ነይ ሲሉሽ አቤት። እንደዚህ አይነት ሰው ነው የሚፈልጉት። ሁለተኛ ለነሱ ፍቅር ማለት ከረንሲ ነው፣ ገንዘብ ነው። ከኪሳችሁ ገንዘብ አውጥታችሁ እንደምትሰጡት ነው ፍቅር ለነሱ። ገንዘብ አውጥታችሁ የምትሰጡት ደግሞ የሆነ ነገር ዋጋ ስትቀበሉ ነው። ካልተቀበሉ ኪሳቸው ውስጥ ገብተው ፍቅር መስጠት አይችሉም። አንኮንዲሽናሊ ሰዎችን መውደድ አይችሉም። ስለዚህ እርን ማድረግ አለባችሁ፣ መስራት አለባችሁ። ለነሱ ለሚሰጧችሁ ፍቅር መፍጋት አለባችሁ። ብዙ ክራይቴሪያዎች አሉ። እነሱን ነገሮች ካላሟላችሁ ለዛ ከረንሲ ኪሳቸው ገብተው ለሚያወጡት ፍቅር፣ ጠብጠብ ለሚሰጧችሁ ፍቅር ብቁ አይደላችሁም ማለት ነው። እንደ ከረንሲ ይከለክሏቸዋል፣ ኮንትሮል ያደርጓቸዋል። ልክ እንደ ገንዘብ ተጨቃጭቆ ገንዘብ እንደሚሰጥ ቁን አድርጎ እንደሚሰጥ ባል ፍቅራቸውም ልክ እንደዛ ነው። አንዳንድ ቤተሰቦች ምን ያደርጉ ነበር? በአብዛኛው አበሻ ቤተሰብ ምንድን ነው የሚያደርገው? ገንዘብ አባቢ ገንዘብ አስፈልጎኛል ለትምህርት ቤት ምናምን ስትሉ፣ ለምን መቼ ታዘዝከኝና መቼ የምትታዘዘኝ፣ መቼ የምታጠናውን ነው፣ መቼ እህቶችን የምታግዘው ነው፣ መቼ ቤትን የምታጸዳው ነው። ኮንዲሽን ገንዘብ ለመስጠት ኮንዲሽን ይጠብቃሉ። መቼ ያኮራኸኝና ነው፣ መቼ የምፈልገው መስመር ውስጥ ገባህልኝና ነው፣ ይሄን እንትንን መቼ ተውክና ነው፣ ይሄንን ሙዚቃና ተው ብዬሽ አልነበረም፣ ተይ ብዬሽ አልነበረም፣ ይሄንን አለባበስሽን ብዙ ነገር አድርገው አሽተው ነው የሚሰጡን ገንዘብ አይደለ? ልክ እንደ ገንዘብ ቤተሰብ ተንቆናቁነው ገንዘብ እንደሚሰጡን እነዚህ ሰዎችም ራሳቸውም ሊሆኑ ይችላሉ፣ ወላጆችም ሊሆኑ ይችላሉ፣ ጓደኞችም ሊሆኑ ይችላሉ። ፍቅር ከነሱ አብሮነትን ስትፈልጉ፣ ጓደኝነትን፣ ቤተሰብነትን፣ ትዳርን፣ ልጆችም ሊሆኑ ይችላሉ። የሆነ ነገር ስትፈልጉ ከነሱ ፍቅር የሚሰጧችሁ የሆነ ነገር እስካረጋችሁላቸው ድረስ ነው እንዴ። እንደዚህ አይነት ልጆች እኮ አሉ ወላጆቻቸውን የሚያኮርፉ። መቼ ገዛህልኝ ይሄን ነገር፣ መቼ ይሄንን ስጦታ አረከኝ ብሎ የሚያኮርፉ ከሆነ እነዚህ ልጆች ወላጆቻቸውን በንጹህ የወላጅነት ፍቅር አይደለም የሚወዱት ማለት ነው። ኮንዲሽናል ላቭ ውስጥ ነው ያሉት። ወላጆች ሳያውቁት ልጆቻቸውን ያሰለጥናሉ። በመስጠትና መቀበል ትራንዛክሽን ውስጥ ፍቅርን ለመስጠት የሆነ ነገር ያስፈልጋል የሚለውን ያሰለጥናሉ ሳያውቁት። ምናልባት እነሱም ልጆችን ፍቅር የሚሰጧቸው የሆነ ነገር እስካደረጉ ድረስ ነው። ሂድና ክፍልን አጽዳ መጀመሪያ፣ አብሮ ቁጭ ብሎ ጌም ለመጫወት ከልጁ ጋር እንደዛ የሚል ወላጅ ካለ እንውጣ፣ የሆነ ቦታ እንሂድና የሆነ ነገር ግዛልኝ፣ አብረን ጊዜ እናሳልፍ ሲሏቸው ልጆቹ መጀመሪያ ቤት ስራህን የሆነም ቅድመ ሁኔታ የሚያስቀምጡ ከሆነ ለኮንዲሽናል ላቭ እያዘጋጇቸው ነው። እነዛ ልጆችም የሆነ ነገር ሲያደርጉላቸው ነው ወላጆቻቸውን ፍቅር የሚሰጡት። ኢፍ ኤንደን ይመጣል ማለት ነው። ይሄን ካረግሽልኝ ማሚዬ እንዴት እንደምወድሽ፣ በፊት አትወጃትም፣ ስላረገችልሽ ነው፣ ኤቲኤም ስለሆነች ነው የምትወጃት፣ ስለታዘዘችሽ ነው ልጅሽን የምትወጃት አንቺስ። ሌላው እሺ የሚታዘዛቸው ከስር ኮንትሮል የሚያደርጉት ሰው ዛሬ ተነስቶ የራሱን አስተሳሰብ የራሱን ስኬጁል እና ቅዳሜ አይመቸኝም ነይ ሲሏት ነይ ቤት ስትልሽ ጓደኛሽ ኖ ዛሬ ፕሮግራሜ እንደዚህ ነው የምትል ከሆነ ይደነግጣሉ። ኮንትሮላቸውን ያጡ ነው የሚመስላቸው። በፈለጉት ሰዓት እንደፈለጉት የሚያገኙት ሰው በራሱ መመራት ከጀመረ ኮንትሮል እያጡ ነው የሚሄዱት። ስለዚህ የግዴታ እየነሱና እየነፈጉና እየሰጡ ጸባያችሁን ያርቋቸዋል። በደንብ አድርገው ነው የሚያርቋችሁ። ይህን የሚያደርጉበት ምክንያት ኮንትሮላቸውን ላለማጣት ነው። እንደዚህ አይነት ሰዎች ደግሞ እናንተን ከመረዳት ይልቅ ይሄ ማኒፕሌት የማድረግ በኩርፊያ ባል የሚፈልገውን ነገር ቁጭ ብሎ ከመነጋገር በኩርፊያ የሚገልጽ ከሆነ አንቺ ማኒፕሌት ነው፣ እያስጨነቀሽ ነው። ምን ሆንኩ ደግሞ ዛሬ ምን አድርጌ ነው ደግሞ አይነግርሽም እኮ ምንድን ነው ሳይለንት ትሪትመንት ይሰጥሻል፣ ይዘጋሻል፣ በቃ ይከለክልሻል። ፍቅሩ ይጠፋል። ይሄ ሰውዬ ወድሽ ነበር የሚለኝ ውሸቱን ነው ማለት ነው። በኩርፊያ ይገልጸዋል ስሜቱን። አስኮርፎት ሳይሆን ኮንትሮሉን ላለማጣት የሚያደርገው ትንቅንቅ ነው። በገመድ እየጎተቱ እንደሚወስዷቸው ውሾች እንደዛ ወክ እያደረገሽ መኖር ስለሚፈልግ ነው ያ ሰውዬ። አንዴ ኮልድ፣ አንዴ ሆት እየሆነ አንዴ እየዘጋሽ፣ አንዴ ደግሞ ችላ ስትዩ ደግሞ መልሶ ደግሞ እንትን እያለ ያለማመድሻል። አዲክሽን በባህሪው ሰዎች አዲክት የሚሆኑት እንዴት ነው? በመስጠትና በመጠቀምና ባለመጠቀም ውስጥ ብዙ በቆዩ ቁጥር ነው። ወደዚህ ወደዛ ወደዚህ ወደዛ ሲሆን አዲክት ይሆናሉ። እንደዛ ነው አዲክሽን አይደለ? የሆነ ነገር ያቀምሷቸዋል፣ ከዛ ይከለክሏቸዋል። ከዛ ምንም ሳይመስላችሁ ሲቀር ደግሞ መልሰው ሌላ ነገር ይሰጧቸዋል፣ ከዛ ደግሞ ይከለክሏቸዋል። እንደዛ ነው
አዲክት ያደርጓቸዋል። ከዛ ይሄ አሁን በየዩቲዩብ ላይ የሚያለቅሱ ሴቶች አሁን የሚፈጠሩት እንደዛ ነው። ካልታዘዘች ትኮረፋለች፣ እንደፈለገ ካላሾራት ያኮርፋታል። የሚፈልገው ነገር ካለ ደግሞ መጥቶ ይጎዘጎዛል። እንደዚህ የሰለጠኑ ሴቶች በቃ ጃንኪ የሚባሉ አሉ። እዚህ በሱ ፍቅር ናውዘዋል። ስለዚህ መታዘዝና መታዘዝ ብቻ፣ አርግ ያላትም ማድረግና ማድረግ ብቻ ነው። ከሱ ሀሳብ ጋር መቃወም ምናምን አይታስብም። ከሱ ጋር በቀጥታ እየታዘዘች ማንነቷን፣ አስተሳሰቧን፣ ሁሉ ነገሯን ትታ መሆን ብቻ ነው ያላት አማራጭ። ኮንትሮላቸውን ማጣት አይፈልጉም። ሁለተኛ ደግሞ እናንተን አንደርስታንድ ማድረግ አይፈልጉም። እሷ ምንድነው የምታስበው እዚህ ነገር ላይ ምንድነው የምታስበው ብለው አይጠይቁም። ወላጆች በተለይ የልጆቼስ አስተሳሰብ የኔ እንደዚህ ነው፣ የኔ አቋም እንደዚህ ነው፣ ልጆቼስ ምንድነው ስለዚህ አቋም ያላቸው ብለው ለመጠየቅ አይፈልጉም። ለዚህ ናቸው ልጆቻቸው ላይ መስራት ስለማይፈልጉ ማኒፕሌት ያደርጋሉ። ቀላሉ መንገድ ይሄ ነው፣ በመቅጣት አባቴ ብለሽ እንዳትጠሪኝ ይላሉ። እናቴ ይሄንን ካላደረክ ይሄንን ካልተውክ የልጁስ ፍላጎት ብለው መስራት፣ እሱ ላይ መስራት፣ እሱን ለመረዳት መሞከር በጣም ከባድ ስለሆነ ቀላሉ መንገድ ማኒፕሌት እያደረጉ ነው። በአብዛኛው አበሻ ቤተሰብ ማለት ነው። በተለይ ማኒፕሌት ያደርጉ፣ ቅድም እንዳልኳችሁ ጊልት ትሪፕ ያደርጓቸዋል። እኔ ላንተ ብዬ ያደረኩት እዚህ ላል ቁጭ አድርገው ስለ ያደረጉት ነገር እያንዳንዱ ካልኩሌት ያደርጉላቸዋል። ላይፌን እንደዚህ አበላሸሁት፣ እንደዚህ ምናምን፣ እንደዚህ ሆኜ፣ እንደዚህ ጊልት ትሪፕ ያደርጓችሁና የራሳችሁ ድምፅ እንዳይኖራችሁ፣ የራሳችሁ እይታ ለላይፋችሁ፣ ኢቭን ህይወታችሁን በራሳችሁ ሆቢ እንዳትመሩ። አንዳንድ ሆቢዎች ቤተሰቡን ላያስደስቱ ይችላሉ። ሙዚቃ ካልተውክ፣ በዚህ ፊልድ ምን ካላልክ፣ ትምህርትህን እንደዚህ ካልሆንክ ምናምን የሚሉት ነገር አለ። ይሄ ማኒፕሌሽን ነው። ቀላሉ መንገድ ይሄ ነው። መዝጋት፣ በር ዘግቶ 2-3 ቀን ልጁን ዘግቶ ግዴታ ጠምዝዞ ወደ መስመሩ ያስገባዋል። ልጁ ላይ አልሰራም። ልጅ ላይ የማይሰሩ ቤተሰቦች ናቸው ይሄን የሚጫወቱት። ትዳር ውስጥም እንደዛው ልጆችም ሊሆኑ ይችላሉ። ወላጅ ምን ብለው ምን ቢያስብ ነው ግን እንደዚህ የሚለኝ ማለት እንዴት ነው ብለው ወላጆቻቸውን ለመረዳት የማይፈልጉ ያሉት አሁን ያሉት ብቻ ይሁንልኝ የሚሉ ማኒፕሌተር ልጆችም። ስራ ቦታም ተመሳሳይ ነው። በስራ ቦታ በጣም ዝም የሚሉ ሰዎች በጣም ተወዳጆች ናቸው አይደለ? እሺ የሚሉ ሁሌ እሺ የሚሉ ሰዎች በቃ በጣም በአለቆች ይወደዳሉ። ሁሉም ሰው ይወዳቸዋል። ግን የሆነ ስብሰባ ላይ ድንገት ሳት ብሏቸው አድርገው ሀሳባቸውን ይግለጹ ብቻ። ሁሉም ነው የሚደነግጠው። በተለይ አመራር ቦታ ላይ ያሉ ሰዎች ይደነግጣሉ። እንደዚህ እንደምታስብ አናውቅም ነበረ። ከዛ ይጀምራሉ ማለት ነው። ያጠቋቸዋል እንደዚህ አይነት ሰዎችን። ሁሉም ቦታ ላይ ማኒፕሌት እየተደረገ ነው። ሰዎችን የሚይዙበት ሲስተም አላቸው። ብቻ ታዛዥ የሚያደርጉበት በመስጠትና በመንፈግ በማኩረፍና ፍቅራቸውን በመግለጽ ከረንሲ ነው። እንዳልኳችሁ ፍቅር ከረንሲ ነው። ለአንዳንድ ሰዎች ሽልማት ነው። እንደ ሽልማት እንደ ውሻ ትሪት ይሰጠው የለ እንደ ትሪት ነው የሚሰጧችሁ። ጠብ ሽልማት። ጽሩ ጸባይ ሲኖራችሁ ብቻ፣ አስተሳሰባችሁ ከእነሱ ጋር ካልተጋጨ ብቻ ነው እንጂ ከተጋጨማ ለምን ይወዷቸዋል? እናንተን አይደለም የሚወዱት ነበረ ማለት ነው። ልክ የራሳችሁን ነገር ስታንጸባርቁ የሚጠሏችሁ ከሆነ አይወዷችሁም። ድሮ እናንተን አንደርስታንድ ለማድረግ አይፈልጉም። እንደዚህ አይነት ሰዎች ደግሞ ብትሰጡ እጃችሁን ሰጣችሁ፣ እንደዚህ ሰጣችሁ፣ አንገታችሁን ሰጣችሁ፣ ነፍሳችሁን ሰጣችሁ፣ ቁርጥ አድርጋችሁ እንኳን እንደዚህ ብትሰጧቸው አይበቃም ነው። ሁሌ የማትረኩበት ሰጣችሁ የማትጠግቡበት በቂ ያልሆነ ብትሰጡ በቂ ያልሆነ ውደት ውስጥ ነው የምትገቡት። ስለዚህ አሁን ስነግራችሁ ግልጽ የሆነላችሁ መሰለኝ አይደለ? ይሄ አሁን የነገርኳችሁ ዳይናሚክ ውስጥ አላችሁ ወይ? ይመለከታችኋል? ራሳችሁን አግኝታችኋል? እዛ ውስጥ ምንድነው የምታስቡት? ፍቅር ግዴታ መስጠት ነው? ሰው ሳይሰጥስ ይኖር የለ? ይወደድ የለ? ጓደኝነት ማለት ነው። ቅድም ያልኳችሁ ነገሮች ሳትሆኑ እንኳን መዋደድ መቻል አለባቸው ጓደኛሞች። ገንዘብ፣ ጊዜ፣ የራሷ ጊዜ ሲያስፈልጋት ጊዜ ሳትሰጥሽ ገብቶሻል። እኔ አሁን የራሴ ጊዜ ጓደኛዬ ይፈልገኝ ጊዜ ከሌለኝ የለኝም ጊዜ ስላት አንደርስታንድ ማድረግ አለባት። ከማኩረፍ ይልቅ ዛሬ ጊዜ የለኝም ስላልኳትኝ ነገ ልክ እንደ ከረንሲ እንደ ገንዘብ እሷም ጠብቃ እንደዚህ አይነት ውደት ውስጥ የምገባ ከሆነ ነው አትወደኝም፣ አትፈልገኝም፣ አንደርስታንድ ማድረግ አትፈልግም። እኔ እንደ ግለሰብ አትቀበለኝም ማለት ነው። ባውንደሪን አታምንብኝም። የራሴ ከዛ ጓደኝነት ውጪ የራሴ ፕሮግራሞች እንዳሉኝ አታስብም ማለት ነው። ኢንዲቪጁዋሊቲ እንዳለኝ አታስብም ማለት ነው።
እኔም እንደዛው እሷን መረዳት የማልችል ከሆነ ኮንትሮል ብቻ ነው ከእሷ የምፈልገው። ነይ ስላት አቤት፣ ሂድ ስላት ወዴት የምትል ሰው ብቻ ነው የምፈልገው ማለት ነው። ኢንዲቪጁዋሊቲ መከባበር ካልተቻለ ማለት ነው። ወደፊት በደንብ እሄድበታለሁ በጓደኝነት ዙሪያ። አንዳንድ ጊዜ ኢቭን የሆነ ስኬቶቻችሁን ለማውራት እንደዚህ አገኘው እንደዚህ ተሳካልኝ ብላችሁ ስትመጡ የሚያኮርፉ ጓደኞች አሉ እና ያንን ላለማድረግ እነሱ እንዳይከፋቸው ብላችሁ ሴሌብሬት የማታረቁ ከሆነ የሆነ ፕሮሞሽን አግኝታችሁ የሆነ ገንዘብ የሆነ ስራ አግኝታችሁ የሆነ ነገር አግኝታችሁ ደስ ብላችሁ መታችሁ ለጓደኛችሁ ስትነግሯት ኮምፎርታብል የማትሆን ከሆነ ዝም የምትል ከሆነ ደስተኛ ካልሆነች የሆነ ነገር ጀመርኩ ስትሏት የምትል ከሆነ ያ ማለት ለምን አደግሽ ነው፣ ለምን ኢቮልቭ አረግሽ ነው። እሷ ይከፋታል ብለሽ ኖ ይሄንን ደግሞ እንደ ጉራ ታየዋለች ምናምን ብለሽ ሴሌብሬት ሳታደርጊው ከቀረሽ ማኒፕሌት እያደረገች ነው። በኩርፊያዋ ፍቅሯን በመንፈግ በመስጠትና በመንፈግ እሷ ደስ ብሏት የምትልልሽ አንቺ ከእሷ ታች እስካለሽ ድረስ ነው ማለት ነው። ልክ ከፍ ስትይ የምታኮርፍ ከሆነ ኮንትሮሏን እያስጠበቀች ነው፣ እንደ ፓፔት የምትጠቀምብሽን ማለት ነው። ከእሷ ስር እስካለሽ ድረስ ነው የምትወድሽ። ድምፅሽን፣ ደስታሽን፣ እድገትሽን ሁሉ ነው የሚቆጣጠሩት። ማደግ የለብሽም። እንደዚህ አንዳንድ ቤተሰቦች ላይ የሆነ ነገር ለየት ብለሽ እንትን ስትይ ይደብራቸዋል። በጓደኝነት ግሩፕ ውስጥ የተለየ ልብስ ስትለብሽ የሚያኮርፉ ከሆነ ምን እያደረጉሽ ነው? በማኩረፍ ማኒፕሌት እያደረጉሽ ነው። ነገ እንዳትደግሚያት ማለት ነው። በደንብ እስኪሰማሽ ድረስ ፊታቸው ሲቀያየር ሳያናግሩሽ ምናምን ሲቀር ምን አድርጌ ነው ብለሽ ራስሽን መገምገም ትጀምራለሽ። ዛሬ እንደዚህ ስለለበስኩ ነው፣ ዛሬ የስራ እድል ስላገኘው፣ እንደዚህ ዜናዬን ስላወራው ነው፣ ይሄንን ስለሰሙ ነው ስትይና ራስሽን ሽሪንክ ማድረግ ትጀምራለሽ። ምክንያቱም ጓደኞች ናቸው እና ብሌንድን ማድረግ ትጀምራለሽ። እነሱ መስመር ውስጥ ወደታች ይጎትቱሻል። ሽሪንክ ጥምዝምዝ እያልሽ እንድትኖሪ በእነሱ ሌቭል እንድትቆይ ያደርጉሃል። ጓደኞች ልክ የተሻለ ነገር ስታገኝ የሚከፋቸው ከሆነ ራስን ጠይቅ። ጉረኛ ሆነ አይደለም፣ ጉረኛ ይሉሃል። ጉረኝነት አይደለም። እነሱ ማደግ ስለማይፈልጉ ኮንትሮላቸውን ማጣት ስለማይፈልጉ፣ አንተ ካደግክ ማለት እንደፈለጉ አክሰስ የሚያደርጉት ታይም አይኖርም ማለት ነው። እና ሲሉት የሚመጣ እንዲያርግ ሲሉት የሚያደርግ የሚሸማቀቅላቸው ሰው የለም ማለት ነው። ኮንትሮላቸውን ሊያጡ ስለሆነ ይናደዳሉ። ስለዚህ ሲያኮርፉ ማኒፕሌት አድርገው ዝቅ መስመሩ ስለያስገቡክ ነው። ትክክለኛ ያልሆነ ክፍል ውስጥ ስንሆን ማለት ነው፣ ትክክለኛ ያልሆነ ሰርክል ውስጥ ስንሆን ለማደግ ፈቃድ እንጠይቃለን፣ እንሸማቀቃለን። ትክክል አይደለም፣ ትክክለኛ ዳይናሚክ አይደለም። ይሄ አናፖሎጀቲክሊ እንድናደግ የሚፈቅዱልን ሌሎች ግሩፖች ፈልገን ወደዛ መግባት ነው ያለብን እንጂ የሆነ ፍሪክሽን የሚፈጠር ከሆነ በየጊዜው የሆነ ነገራቸውን ስንነግሯቸው የምታዩባቸው ነገሮች ካሉ ትክክለኛ ሰዎች አይደሉም። በቃ ቤተሰብም ቢሆን ተቀይረሻል፣ አንቺማ እንደዚህ ሄድሽ ረሳሽን፣ አንቺማ ውጪ ከሄድሽ በኋላ ረሳሽን ሊሏችሁ ይችላሉ። አንቺማ ምናልባት ጓደኛሞች ካገባህ በኋላማ ጣል አረከን፣ ካገባሽ በኋላማ እንደዚህ የሆነ ነገራችሁን የሚያሸማቅቁና ወደታች የሚያወርዱበት ነገር የሚፈልጉ ከሆነ they are not your good friends። ሌላ ሰርክል ኢቮልቭ የሚያስደርግ ደግሞ ሌላ ሰርክል ፈልገህ ጆይን አድርግ። ልጠይቃችሁ እስቲ ለመጨረሻ ጊዜ የራሳችሁን ሀሳብ ፖለቲካ ላይ ሊሆን ይችላል፣ የሆነ አይዲያ ላይ ብቻ ከሌሎች ሰዎች የተለየ ሀሳባችሁን ገልጻችሁ ቀጥ አድርጋችሁ ይሄ ነው በቃ አለቀ፣ ሳትጠመዘዙ ሀሳባችሁን ገልጻችሁ የምታውቁት መቼ ነው ለመጨረሻ ጊዜ እንደዛ ያደረጋችሁት? ለመጨረሻ ጊዜ ሰዎች ሲቀጥሯችሁ ሌላ ጊዜ ሳይመቻችሁን ቢቀር አርጋችሁ ትሄዳላችሁ፣ ፕሮግራማችሁን አጣባችሁ ማለት ነው። ግን ኖ አልችልም፣ ኖ ዛሬ አይመቸኝም፣ ዛሬ አልመጣም፣ ዛሬ እንደዚህ ብላችሁ የራሳችሁን ባውንደሪ መስመራችሁን ያሰመራችሁት፣ ይሄን አላረግም ይሄን አረጋለሁ ብላችሁ ያረጋችሁበት ቀን ትዝ ይላችኋል? መቼ ነው? እንደዚህ አይነት ሪሌሽንሺፖች ግንኙነቶች ውስጥ በቆያችሁ ቁጥር ሰላምን ለመፍጠር ብቻ ጨቅጫቃ አላለመባል ፍቅር መስጠት ነው። ምን ችግር አለው? ብሰጥ ዋናው ለቤተሰቦቼ ልሆንላቸው እንጂ ሆኖልኝ ነው እንዴ ታዝዣቸው ምናምን ብላችሁ የራሳችሁን ነገር ስውት እያደረጋችሁ ሀሳባችሁን የምትፈልጉትን ነገር ለራሳችሁ ሳትሆኑ ለሰው የምትሆኑበት ግንኙነት ውስጥ መቆየት ጉዳት አለው። ባውንደሪያችሁን ታጣላችሁ፣ ድምጻችሁን ፍላጎታችሁ ምን እንደሆነ እስከማታውቁ ድረስ በየቀኑ
የምታደርጉት የምታስቡት ነገር ራሱ ገና ለገና ያንን ሰው ያስቆጣዋል። ምናልባት ያኮርፈኝ እንደዚህ ባረግ ራሳችሁን ኤዲት እያደረጋችሁ ትኖራላችሁ። ኤግሼል ዎኪንግ የሚባለው ነገር ይመጣል ማለት ነው። እዛ ሰውዬ ጋር ልንገረው ቆይ ደግሞ አሪፍ ራት አዘጋጅቼ ነው የምነግረው ምናምን ብላችሁት በቃ የራሳችሁን ፕላን እኮ ነው ላይፋችሁ ላይ ለምትወስኑት ነገር ለዛ ሰው ለመንገር ተጨንቃችሁ ከሆነ ማንነታችሁን እያጣችሁ ነው። ዛ ሪሌሽንሺፕ ውስጥ ባውንደር የላችሁም ማለት ነው። እዚህ ድረስ ነው አንተን የምሰማክ፣ እዚህ መስመር ድረስ ነው። እዚህ መስመር ውስጥ ያለው ደግሞ የኔ ውሳኔ ነው። እዚህ ጋር መወሰን አትችልም፣ እዚህ ድረስ መወሰን ትችላለህ። እኔ እናንተ እዚህ ድረስ ነው። ከዚህ ውስጥ ያለው የኔ ውሳኔ ነው። ይሄ የኔ ውሳኔ ነው፣ የኔ ፍላጎት፣ የኔ ህይወት፣ እንደፈለኩት ነው የምኖረው ብላችሁ ድምጽ ባጣችሁ ቁጥር ማንነታችሁን እያጣችሁ ትሄዳላችሁ። አልፎ ደግሞ እዛ አይነት እንትን ውስጥ በቆያችሁ ቁጥር ያለ ምክንያት አለው መወደድ እንደማትችሉ እያመናችሁ ትሄዳላችሁ። አንኮንዲሽናሊ ሰዎች ሊወዱኝ አይችሉም። ሰዎች እንዲወዱኝ ማሸርገድ አለብኝ። ቁጭ ብድግ ብዬ እነሱን የሚወዱትን ነገር መስጠት አለብኝ። ይሄ ሰተው የማይረኩ ሰዎች አሉ እና ጓደኝነትን በልፋት ገና ብዙ ነገር ማድረግ አለብኝ። ዝም ብሎ ጓደኛ ሰዎች መሆን እንደሚችሉ ማመን ይከብዳቸዋል። ዝም ብሎ የሚወደዱ ሰዎች እንዳሉ ማመን ይከብዳቸዋል። ዝም ብለው እሷ በመሆኗ ብቻ ተቀማጥላ የምትኖር ሚስት ልጆች ስለሆኑ ብቻ የራሳቸውን መንገድ እያራመዱ እንደው የፈለገ ሱሰኛ ቢሆኑ የፈለገ ሰነፍ ቢሆኑ ባይማሩ የሆነ ነገር ቢሆኑ በቃ ብልሽሽት ያለ ህይወት ውስጥ እንኳን ሆነው የሚወደዱ ልጆች አሉ። ጀስት ልጅ ስለሆኑ ብቻ። ወላጆችም እንደዛው ምንም ባያደርጉ እንኳን የሚወደዱ ወላጆች አሉ እና ግዴታ በልፋት ፍቅርን አገኛለሁ ብሎ የሚያስበው ማንነታችሁ ትክክለኛ አስተሳሰብ አይደለም። ፍቅር አንኮንዲሽናሊም ታገኛላችሁ። ሰዎችን ዝም ብላችሁ መውደድ ትችላላችሁ። እነሱም ያለ ስራ ያለ ልፋት ሊወዷችሁ ይችላሉ። ጊዜያችሁን ባጠፋችሁ ቁጥር ሜንታላችሁም እየተበላሸ ነው የሚሄደው። ትዳር ውስጥ አንዳንድ ጊዜ ማንነታችሁን ልታጡ ትችላላችሁ። ገና ለገና ለምሳሌ ቅድም እንዳልኳችሁ ነው። አብራችሁ ያሉ ሰዎችን ያላካተተ ፕላን ለማቀድ የምትቸገሩ ከሆነ ባላችሁ ወይም ሚስታችሁ የሌለችበት ለዝናና ብላችሁ ብቻችሁን ሶሎ ትሪፕ ቡክ አድርጋችሁ ወይ የሆነ ለራሳችሁ ሶሎ ዴት ወጣችሁ የሆነ ነገር ገዝታችሁ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል። ልጆች ያሏችሁ ቤተሰቦች ይሄን ትረዱኛላችሁ። ለራሳችሁ ደግሞ ሲያስፈልጋችሁ ግዝት አድርጋችሁ በራሳችሁ ገንዘብ ግዝት አድርጋችሁ ጥቅም ለማለት ገና ለገና ያኮርፉኛል፣ ገና ለገና ፊታቸውን አይ ምናምን ብላችሁ ገንዘባችሁን እንኳን ለመጠቀም የለፋችሁበትን እንዴ መቼ ነው የምትጠቀሙበት? ገንዘባችሁን የምትጠቀሙበት መቼ ነው? መቼ ነው ለብቻችሁ ራሳችሁን ትሪት የምታደርጉት? ምሳሌ ቅድም እንዳልኳችሁ ሶሎ ትሪፕ ወይም የሆነ ልወጣ ነው ምናምን ብላችሁ ባላችሁን ስትነግሩት አይ በቃ እኔማ ዛሬ አብረን እናሳልፋለን ብዬ ነበር እኮ በጊዜ መጣሁት ሊላችሁ ይችላል። ሌላ ቀን እኮ ዞር ብሎ ማያያችሁ ማለት ነው። ለባብሳችሁ ልትወጡ ስትሉ የት ነሽ ነው? ቲያትር ላይ ነው ዛሬ። ዛሬማ በቃ የሆነ በቃ አሪፍ ነገር አድርገሽ እኮ እንደዚህ ቤት የምናሳልፍ መስሎኝ ነበር እኔ በቃ እዚህ ሆናለሁኛ ብሎ ጊልት ትሪፕ የሚያደርጋችሁ በጸጸት የሚገርፋችሁ አንዳንድ ጊዜ ደግሞ እንዳትሄዱ የሚያደርጋችሁ ከሆነ ቀስ በቀስ ቤት የምትቀመጠው ሴት ትመጣለች ማለት ነው። እንደዚህ እያደረገ ማንነቷ ይጠፋል። ብቻዋን ለብቻዋ ከጓደኞቿ ጋር መገናኘቷ ይቀራል። ቀስ በቀስ እንደዚህ ማለት ነው። ብቻዋን መዝናናቷ ይቀራል፣ መልበሷ ይቀራል። ምክንያቱም ልጆቿ ማካፈል አለባት። ገንዘብ ስታገኝ ለሁሉም የማይሆን ከሆነ አትገዛም። ገንዘብ አይበቃማ። ለራሷ የሚያስፈልጋትን ሽቶ፣ ኮስሞቲክሱን፣ ልብሱ ይቀራል። ከዛ ደግሞ ከብዙ ዓመት በኋላ ራሷን ማንነቷን ጥላ ሌላ ሴት ከሆነች በኋላ እንደዚህ ጸጸት በጸጸት አድርገው እጃቸው ላይ አስቀምጠው ሲጫወቱባት የነበሩ ሰዎች መልሰው ያሾፉባታል። ራስሽን ጣልሽ ማሚዬ፣ ራስሽን ጣልሽ። ልጆች እንኳን ኮመንት ይሰጣሉ እኮ ለነሱ ብላ አይበቃም ብላ በቃ ለራሷ ጸጸት ይዟት ደብሯት የተቀመጠችዋ ሴት ማንነቷን ካጣች በኋላ ባውንደሪዋ ከተረገጠ ሁሉም ሰው መጥቶ እንደፈለገ ህይወቷ ላይ እየመራ ፋይናንሷ ላይ ታይሟ ላይ ጊዜዋ ላይ ሁሉም ሰው መጥቶ እንደፈለገ እየተጫወተ ለራሷ ጊዜ ሳትሰጥ ለራሷ እንክብካቤ ሳትሰጥ ለራሷ ሳትለብስ ለራሷ ድምጽ ሳይኖራት ሆቢዎቿን ሳትከተል እንደዚህ አይነት ትዳር እንደዚህ አይነት ቤተሰብ ውስጥ ከቆየች በኋላ ያቺ ሴት ምን እንደምትሆነው ቀፎ ነው የምትሆነው። ፓሽኗን አልተከተለችም፣ ጓደኞቿን ትተዋለች። ይመርጡላቸዋል። እንደዚህ አይነት ሰዎች ኮንትሮል የሚያደርጉ ሰዎች፣ ኮንዲሽናል ላፍ ውስጥ የሚያስገባችሁ ሰዎች ይመርጡላቸዋል።
ከዛ ደግሞ ብሎክ ያደርጓቸዋል መጨረሻ ላይ። ኮንትሮል የእነሱ ዓላማ ኮንትሮል ማድረግ ብቻ ነው። እናንተን አንደርስታንድ ከማድረግ ከጓደኞቻችሁ ጋር ጊዜ ማሳለፍ እንዳለባችሁ፣ ሆቢ እንዳላችሁ እሱን ከመማር ምንድነው የእሷ ፍላጎት ምናምን የለም። በብዙ ቴክኒክ ያስተዋቸዋል፣ ጸጸት እያስገቡ መጨረሻ ላይ እንዳልኳችሁ ነው፣ መዘባበቻ ሆናችሁ ትቀራላችሁ። ጓደኛሞች ወይም ቤተሰቦች ደግሞ ሌላ የሚያደርጉት ነገር አለ። ከነሱ ተለይታችሁ ደግሞ የራሳችሁን ላይፍ የራሳችሁን ገንዘብ እየሰራችሁ ልክ አሁን ሀብታም መሆን ከጀመራችሁ የሚሉት ነገር አለ። አሁንማ ሀብታም ሆነሻል፣ አሁንማ አትሰሚም፣ የመጣሽበትን ግን አትርሺ። ሶሻል ሚዲያ ላይ የሚመጡና የመጣሽበትን አትርሺ። ኮንትሮል ስላጡ ነው። ደንግጠዋል እነዚህ ሰዎች እያሉ ያሉት ተመለሺ ወደ ድሮ የምንረጋግጠው ባውንደሪ እንፈልጓለን ገብተን ማብካት ህይወትሽ ውስጥ ነው። አንዳንዴ በራሳችን ስኬት የሚያኮርፉ ሰዎችን መልሰን ይቅርታ የምንጠይቅበት ነገር አለ። መልሰን የራሳችንን ስኬት የምናጣጥልበት ነገር አለ። እነሱ እንዳይከፋቸው ብለን ማለት ኖ ድምጻችንን እንወስዳለን። አሁን ምንድነው የምናደርገው? ወይ ጎን ቴክ the power back ፓወር አንሰጣቸውም። ማንም እጅ ላይ መሆን የለበትም ይሄ ዲሲዥን። መደሰት ካለብን እንደሰታለን። ፓወር የላቸውም ሰዎች። ባውንደሪያችን ውስጥ መግባት የሌለባቸው፣ ርቀት ጋር መግባት የለባቸውም። አስተያየት መስጠት የማይፈቀድላቸው መስመር አለ። ያንን እናሰምራለን ማለት ነው። ስለዚህ ጉረኛ ሆነን አስቸጋሪ ሆነን አይደለም፣ የማንወደድም ሆነን አይደለም። ያለምንም የሚወዱን ደግሞ ሌሎች ሰዎች ይጠብቁናል ማለት ነው። ጊዜን ታቃጥሉ። ለማንኛውም ይሄንን ነው። ሰብስክራይብ አድርጉ። እዚህ ደስ ካያችሁ ደግሞ ሀሳብ